በጠባብ ቦታ ላይ ሰፋፊ ምርትን የማምረት ስራዎች ከተማው ወደ ስማርት ሲቲ እየተቀየረ ነው፣ እያደገ ነው። ስራዎችን እንዴት አዘምነን መስራት እንችላለን? ከአፈር ንክኪ ውጪ የሆነ የአትክልትን የማምረት ዘይቤ ነው። ሃይድሮፖኒክ ወይም አፈር አልባ እርሻ ላይ የሚሰራበት ቦታ ላይ ነን ያለ። የነዋሪ ወደ ከተማ ግብርና ከማስገባት በተጨማሪ ምርት መጨመር አለብን። የከተማው የማምረት አቅምና ከሸማችነት የመላቀቅ እድል ከመሬት ጋር ስታወዳድረው 300 እጥፍ ምርት የመስጠት አቅም አለ። ይሄ ሲስተም አሁን ለዛኛው በጣም ምቹ ነው። ህንፃ ላይ ብትሰሩ ምቹ ነው። ተወሰነ ፓይፕ ግድግዳ ላይ ዘርግቶ የኔትወርኩን ማዘጋጀት ብቻ ነው። ከተማ ግብርናን ለመስራት ቦታ ያስፈልገኛል፣ ሰፊ ቦታ የለኝም የሚል አስተሳሰብ ቦሌ ክፍለ ከተማ አርሶ አደርና ከተማ ግብርና ልማት ጽሕፈት ቤት የመስኖ ባለሙያ ነኝ። አዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ልማት ኮሚሽን በሚሰጠው አቅጣጫ መሰረት የምንንቀሳቀስ ጽሕፈት ቤቶች ነን በየክፍለ ከተማው ያለ ነው እና አሁን ላይ የከተማ ግብርናን የማዘመን ስራ እየሰራ ነው አርሶ አደርና ከተማ ግብርና ልማት ኮሚሽን። ይሄ ደግሞ ማሳያ አንዱ የሚሆነው ምንድነው አድቫንስድ የሆኑ ቴክኖሎጂዎችን በመጠቀም ጓሮ አትክልቶችን ወደ አድቫንስድ የሆነ ሲስተም በማስገባት ማምረት እንደሚቻል የሚያሳይ ነው። ስለዚህ ሃይድሮፖኒክም አንዱ የዚህ አድቫንስድ የሆነ ቴክኖሎጂ ማሳያ ነው ማለት ነው። እዚህ ቦሌ ክፍለ ከተማ አርሶ አደርና ከተማ ግብርና ጽሕፈት ቤት እዚህ የተቀናጀ የከተማ ግብርና ክላስተር ነው ይሄ ግቢ እና የእንስሳትም አለው። አሁን ደግሞ ይሄኛውን ግሪን ሃውስ ጨምረን ሁሉን አቀፍ የሆነ የከተማ ግብርና ክላስተር እንዲሆን ለማስቻል እየተሰራ ነው ያለው። ሰራን ከዛ ውጤቶችን እንዴት ማግኘት እንችላለን? በቀላል ቦታ በትንሽ ቦታ ላይ ስራዎችን እንዴት አዘምነን መስራት እንችላለን? ሃይድሮፖኒክ ኖርማሊ ከአፈር ንክኪ ውጪ የሆነ የአትክልትን የማምረት ዘይቤ ነው እሱ እና አፈር ጋር ንክኪ የለውም። አሁን ምንድነው ውሃ ውስጥ ለተክሉ የሚሆን ኒውትረንት ይጨመርበታል። ስለዚህ የአትክልቱ ምግብ የሚጨመረው ውሃ ውስጥ ነው ማለት ነው። አፈር ቢኖረው ሊያሟላ የሚችለውን ማለት ነው። ስለዚህ ከተማችን አሁን ላይ የምትፈልገው ደግሞ የተሻሻሉ ቴክኖሎጂዎችን ነው የምትፈልገው። አሁን ላይ ከተማው ወደ ስማርት ሲቲ እየተቀየረ ነው፣ እያደገ ነው በብዙ ነገሮች ማለት ነው። ስለዚህ ከዚህ ይሄኛውን አድቫንስድ የሆኑ ቴክኖሎጂዎችን አፕላይ ማድረግ ግዴታ አለ ማለት ነው፣ ያስገድዳል ሁኔታዎች ራሳቸውና ይሄኛው አሁን አንድም የሚሰራው ለማምረት ብቻ ሳይሆን ለማስተማር ጭምር ነው። ምክንያቱም በየቤቱ ተጠቃሚዎች አሉን። እኛ እንደ ቦሌ አሁን ከ100 ሺህ በላይ ተጠቃሚዎች አሉን።
ይሄ ከተማ ግብርና ላይ እየሰሩ ያሉ ማለት ነው። ስለዚህ በትንሽ ቦታዎች ላይ ይሄኛው ላርጅ ስኬል ቢሆንም እነሱ በትንሽ ቦታ ላይ ትንሽ ፓይፖችን በማስቀመጥ በቀላሉ ከአፈር ንክኪ ነፃ የሆነ ምርት ማምረት ይችላሉ ማለት ነው። ስለዚህ ይሄኛውን ለማሳየት ለማስተማር ጭምር ነው ይሄኛው እየተሰራ ያለውና ከአፈር ንክኪ ነፃ የሆነ ነው ማለት ነው። ይሄኛውን እኛ የምንጠቀመው ምንድነው በውሃ ሳይሆን እኛ ደግሞ ለየት የሚያደርገው ይሄኛው ቀይ አሸዋና ኮኮፒት የሚባል አለ የኮኮናት ተረፈ ምርት ነውና ስለዚህ ያኛውን ሁለቱን እንደ ሰብስትሬት ተጠቅመን ነው የምናመርተው። ስለዚህ ያኛው ይሄ ንጹህ ውሃውን ብቻ አይደለም ማለት ነው። አፈር ንክኪው ነፃ ነው፣ ግን ይሄ ምን አለው ቀይ አሸዋና ኮኮፒት አለው። ይሄ ሰብስትሬታችን እሱ ነው የምንጠቀመው። ማንኛውም ሰው ይሄ ሲስተም አድቫንስድ ነው፣ በጣም ሴንሲቲቭ ነው የግሪንሃውስ ስራ ማለት ነው። ግሪንሃውስ ውስጥ የሚተከሉ ተክሎች ለበሽታ ተጋላጭ ናቸው። ኮንትሮል ኢንቫይሮንመንት ነው። እቺኛዋ እንደምታያት እቺ ጎርጎድ ያለችዋ ኬሚካል የሚቀመጥበት ነው። ስለዚህ እዚህ ጋር እግራችንን ጫማችንን ነክረን ነው የምንገባው ማለት ነው። የውስጥም የኛውን በር ሁለቱም ዝግ ነው የሚሆኑት። ይሄኛው ሲከፈት ያኛው መዘጋት አለበት ውስጥ ያለው ማለት ነው። ያኛው ተዘግቶ ነው የሚከፈተው። ከዛ ደግሞ ሰው ረግጦ ከገባ በኋላ ቀጥታ አይገባም። እዚህ ጋር ቆሞ መጀመሪያ ይሄን በር መዝጋት አለበት። ከዛ በኋላ ይሄ ከተዘጋ በኋላ የውስጠኛው በር የሚከፈተው። ይሄ ለምንድን ነው? ተክሎቹን በጫማችንና በሰው በአየርም የሚገባውን ወይም በሽታዎችን ለመከላከል ተብሎ የሚሰራ ይሄ ባዮሴኩሪቲ ይባላል። ይሄ በሰፊው የተሰራ ስለሆነ ሊሆን ይችላል። ምናልባት ግን ሰዎች ባላቸው ጠባብ ቦታ ላይ ለማምረት ቢፈልጉ በዚህ መልኩ ለመሳተፍ ቢፈልጉስ እንዴት ነው መጠቀም የሚችሉት? አካባቢውን ከሰዎች ንክኪ ለማጽዳት ነው ነፃ ማድረግ። ያው እንግዲህ እዚህ ጋር ይሄ ኮንትሮል ኢንቫይሮንመንት ነው እንደምታዩ። ስለዚህ ክረምት ከበጋ ማምረት ይቻላል። ስለዚህ አሁን ማርኬትን በማረጋጋት ረገድ የከተማውን ገበያ ለማረጋጋት ኢንተግሬትድ የሆነ ፋርሚንግ ሲስተሞችን ጭምር በማድረግ እጽዋት የአትክልት ልማቱንም የዶሮ እርባታውንም እንደዚሁ ደግሞ የአሳ እርባታ ሃይድሮፎኒክ ሲስተሙንም አንድ ላይ የማቀናጀት ስራዎች የሰራንበት ሁኔታ አለ። እንግዲህ ይሄ በዋናነት ወደዚህ ደረጃ እንድንመጣ ያደረጉን ወሳኝ ጉዳዮች ምንድናቸው ካልን አንደኛው
መጣሽ። አሁን ያለንበት ሃይድሮፖኒክ ማምረቻ ቦታ ላይ ነን ያለነው። እዚህ ጋር የሃይድሮፖኒክ ወይም አፈር አልባ እርሻ ላይ የሚሰራበት ቦታ ላይ ነን ያለነው። እዚህ ጋር እያንዳንዱን ታይዋለሽ። ኖርማል እዚህ ጋር የሆሪዞንታል ወይ ኤንኤፍቲ የምንለው የሃይድሮፖኒክ አይነት አለ። በቨርቲካል ኤፍሬም የሚባል አይነት አለ። በእንደዚህ አይነት ደግሞ ቨርቲካል ታወሮች አሉ። አብዛኛው አሁን በምዕራባውያን ወይ በኤሽያን ካንትሪ አካባቢ ሲሰራ እንደ ትልቅ ማነቆ ብለው የሚያነሱት ነገር አለ። አንዱን የተማረ ሰው ኃይል ከሌለ ይሄኛው ቴክኖሎጂ ይሰራል አይችልም የሚል ጽኑ እምነት አላቸው። ሁለተኛ ደግሞ የመነሻ ካፒታሉን በጣም ብዙ ነው ብለው ያምናሉ። በዚህ ሁለት ምክንያት አፍሪካ ሀገሮች ላይ ይሰራል ለማለት ትንሽ ይከብዳል ይላሉ። በእኛ ሌት ያለ ነገር ያመጣነው ምንድን ነው? የተማረ ያልተማረም ሊሰራው የሚችል በአገሪቷን ያለው ቁሳቁስ ማንኛውም ነገሮች ላይ በመጠቀም የሚሰራ መሆኑ ነው። ለዚህኛው እንደ መፍትሄ ሊሆን የሚችል ምንድን ነው? ሌሎች ሀገሮችም የተጠቀሙበት የአፈር አልባ እርሻ ላይ በትንሽ ቦታ ብዙ ሊያመርት የሚችል አሁን ከመሬት ጋር ስታወዳድረው 300 እጥፍ ምርት የመስጠት አቅም አለው። አሁን ለምሳሌ ይህች እንያት። ይህች አሁን 1.5 ሜትር በ6 ሜትር ናት። ወይ በሌላ ጎኗ በቁመቷን 6 ናት፣ ጎኗን 1.5 ሜትር ናት። ጠቅላላ ስታይ 9 ሜትር ስኩዌር ኤሪያ ትባላለች። በዚህ 9 ሜትር ስኩዌር ኤሪያ ላይ መሬት ቢሆን ከ100 ተክል በላይ አይዝ 100 ተክል ብቻ ማስተናገድ ይችላል። በዚህኛው ግን 10 ፒቪሲ ያለ 340 ተክል አለ። እዚህ ጋር አሁን እንደምታዩ አሁን እዚህ ጋር ጀስት ይሄኛውን ገና ዛሬ ባይዘው ወሩ ነው ገና በ2018 በጀት በሁሉም ክፍለ ከተማ ለነዋሪውም ጭምር ማስተማሪያ ሊሆኑ የሚችሉ የሲስተሞች እነዚህ ቅድም የጠቀስናቸው ሲስተሞች ተግባራዊ እንዲደረጉ እያደረግን ያለ ነው። አሁን ባለው ሁኔታ በ11ዱም ክፍለ ከተማ ይሄ ስራ ተግባራዊ ተደርጎ ከክፍለ ከተማ በተጨማሪ ነዋሪዎች በራሳቸውም ጭምር በግቢያቸው ውስጥ ይህን ቴክኖሎጂ ተጠቃሚ እንዲሆኑ በማድረግ እየሰራን ያለ ነው። እንግዲህ ይሄ ቴክኖሎጂ አንዱና ዋናው ጠቀሜታው ለማኔጅመንት ሲስተም የተመቸ ነው። በቀላሉ ማኔጅ ለማድረግ ወይም ለእንክብካቤ ቁጥጥር፣ ክትትል ለማድረግ የሚመች መሆኑ ነው። ሁለተኛ ደግሞ በአነስተኛ ቦታ ላይ በርካታ የሆኑ የምርትን ለማግኘት የሚጠቅሙ ናቸው። ሶስተኛ ደግሞ እንደዚህ አይነት ቴክኖሎጂዎች የሚጠቅሙን ምንድነው? ለበሽታ ተጋላጭ እንዳይሆኑ አትክልት ልማቶቹ ለተለያዩ ፔስት ኤንድ ዲዚዝ የምንላቸው ሙያዊ መጠሪያቸው አሉ። ለእንደዚህ አይነት ነገር ተጋላጭ እንዳይሆኑ እገዛ ያደርጋል። የከተማ ግብርና እና የልማት ትሩፋት ስራን ማንም ሰው መስራት ይችላል። የመጀመሪያው ከተማ ግብርናን ለመስራት ቦታ ያስፈልገኛል፣ ሰፊ ቦታ የለኝም የሚል አስተሳሰብ መኖር የለበትም ማለት ነው። ባለችው አነስተኛ ቦታ ላይ ምን አይነት ዘዴዎችን ተጠቅሜ መስራት እችላለሁ የሚል ፍላጎት ማሳየት ብቻ ነው የሚጠበቅበት። ባለችው ይዞታ ቦታ ላይ ምን አይነት ስራዎች መስራት እንዳለበት በራሱ የሚሄድበት ከሆነ በራሱ ካልሆነ በአቅራቢያ ያሉ ወረዳዎች ይህን ስራ ሊሰሩ ሊደግፉ የሚችሉ ባለሙያዎች ጽህፈት ቤት አለን። ጽህፈት ቤት ድረስ በመምጣት እንዲህ አይነት ስራ ለመስራት ፈልጊያለሁ፣ ምን እገዛ ይደረግልኛል የሚለው መጠየቅ ይጠበቅበታል። ሁለተኛ ባለችው ቦታ መሬት ከሆነ መሬት ካለችው በመሬቱ ላይ፣ መሬት ከሌለው በግድግዳ ላይ ተመልካቾቻችን የዛሬው አዲስ ሌማት ፕሮግራማችን ትኩረቱን ያደረገበት በቴክኖሎጂ በመታገዝ የከተማን ግብርና መደገፍ ምን አይነት አስተዋጽኦ እንዳለው በዚህ ስራ ላይ የተሰማሩ ግለሰቦችን የስራ ሁኔታ አይተናል። በተለይ እንግዲህ የከተማ ግብርና ስራችንን በቴክኖሎጂ ስናግዝ እንደዚህ አይነት ውብ የሆነ አረንጓዴ የሆነ ስፍራን ከመፍጠር ባሻገር እንግዲህ ምግባችንን ከጓሯችን ማግኘት እንደምንችል ትልቅ ማሳያ የሆነ ስራን ነው ስናስቃኛችሁ ቆይታ ያደረግን። ከዚህ ባሻገርም በዚህ ስራ ላይ መሰማራት የሚፈልግ የትኛውም ግለሰብ ደግሞ ይህን እንዴት መተግበር እንደሚችል ማሳያ የሆነ ሙያዊ ማብራሪያም ጭምር አካተን ያዘጋጀነው ፕሮግራማችን ይህን ይመስል ነበረ። እንግዲህ
ከዚህ ፕሮግራም ጥሩ የሆነ ተሞክሮን እንዳገኛችሁ ተስፋ አደርጋለሁ። እንደምትተገብሩትም የዛሬ ዝግጅታችን በዚህ የሚጠናቀቅ ነው የሚሆነው። ሳምንት በሌላ ስፍራ ሌላ ርዕሰ ጉዳይ ይዘን እንገናኛለን። እስካሁን ቆይታችሁ ከኛ ጋር ስለነበረ በጣም እናመሰግናለን። ከሌሎች የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ቆይታ